በሀገር ውስጥ ለማምረት ከኦሩ በስተቀር ሰፊ ስራ ሲሰራ ቆይቷል። አሁን ስክራፕ ካገኘን ወይም ኦር ካገኘን የኢትዮጵያን ፍላጎት ለማሟላት የሚያስችሉ ፋክተሪዎች ኢትዮጵያ ውስጥ አሉ። ኢትዮጵያ ውስጥ ያሉ ፋብሪካዎች የኢትዮጵያን ብረት አቅልጠው ለኢትዮጵያ ፍላጎት ለማዋል ብቃት አላቸው። ችግሩ ዋናው ኦሩን መስራት ነው። እሱም የጀመርናቸው ጉዳዮች አሉ። ሲሚንቶ በከፍተኛ ደረጃ ለማሻሻል የተሰራው ስራ ይታወቃል። ለሚ ላይ አሁንም እያስፋፋ እንገኛለን። መስታወት እናንተም እንዳያችሁት ነው። በዚህ ዓመት ይመረቃል። የኢትዮጵያን ፍላጎት ከሞላ ጎደል የሚሸፍን የመስታወት ፋብሪካ ከኦር ጀምሮ ከአፈሩ ጀምሮ የሚሰራ በግል ባለሀብት እየተሰራ ይገኛል። እሱም ለዚህ ለቤት ግንባታ ትልቅ ግብአት ይሆናል። ግራናይት፣ ማርብል ላይ፣ የእንጨት ስራ ላይ፣ ይሄ ሶፋ ምናምን ስራዎች ላይ፣ በር ላይ ሰፋፊ ስራዎች እና ዝግጅት ሲደረግ ቆይቷል። ከዚህ በተጨማሪ ቴክኖሎጂ ላይ ፋብሪካዎች አሉ ቤት የሚሰሩ። አሁን በቅርቡ 4-5 ቤቶች ሳምፕል አዲስ አበባ ላይ ይሰራሉ። የተከበረው ምክር ቤት ስራው ሲያልቅ እንዲያይ ይደረጋል። G+3 በፋብሪካ የሚመረተው ቤት በአንድ ወር ጊዜ ውስጥ ከአንድ ወር ባነሰ ጊዜ ውስጥ ያልቃል። ፋብሪካ ይመረታል፣ ይገጣጠማል ማለት ነው። እና ፋብሪካዎች እያስገባን እንገኛለን። እንደዚህ አይነት ሰፋፊ ዝግጅት ስናደርግ ቆይተናል። አዋጅ ወይም ዊሽ አይደለም ያስቀመጥ ነው። ስንዘጋጅ ቆይተን ያለው ዝግጅት ስራ ለመጀመር የሚያስችል ነው ብለን ስናስብ ነው ለህዝባችን ያበሰር ነው። ይሄ 1.5 ሚሊዮን ዩኒት እያንዳንዱ ዩኒት በጣም በረከሰ መንገድ 2 ሚሊዮን ብር ፈጀ ብለን ብናስብ በድምሩ ከ3 ትሪሊየን ብር በላይ ሀብት ይፈስበታል። 3 ትሪሊየን ማለት አሁን ኢትዮጵያ ባላት ጂዲፒ 20% ማለት ነው። በጣም ትልቅ ስራ ነው። ኢትዮጵያ ውስጥ ከጋዝ፣ ነዳጅ፣ ማዳበሪያ፣ ቢሾፍቱ ኤርፖርት እና ሃውሲንግ ላይ የምንሰራቸው ስራዎች ቶታሊ ጌም ቼንጀር ናቸው። በኢትዮጵያ ታስበው ማያቁም፣ ተሞክረው ማያቁም። 30 ቢሊዮን ዶላር የሚያስብ መንግስት ኖሮን አያውቅም። ይሄ ጌም ቼንጀር ነው። ሚሊየንስ ኦፍ ዩዝ ስራ ያገኛሉ፣ ስራ ይፈጥራል። በከፍተኛ ደረጃ ምርታማነት ይጨምራል። የማዳበሪያና ጥናቱ ከተሳካ የኢትዮጵያ ፕሮዳክቲቪቲ ቢያንስ በእጥፍ ያድጋል። ቢያንስ ምክንያቱም የኛ ማዳበሪያ ዩዜጅ በጣም አነስተኛ ነው። 80 ኪሎ የሚጠቀሙ ሀገራት አሉ ፐር ሄክታር፣ እኛ 10 ነው የምንጠቀመው። ያን ስናሻሽል ምርታማነት ያድጋል። ከዛ ተጨማሪ ደግሞ ለእያንዳንዱ መሬት ለእያንዳንዱ አፈር የሚስማማ ማዳበሪያ ማምረት ከቻል በእኛ ምርታማነት ውስጥ ከፍተኛ ውጤት ያመጣል። እነዚህ 3 ፕሮጀክቶች የተከበረው ምክር ቤት መላው ኢትዮጵያ ሕዝብ ተባብረን ማሳካት ከቻል የኢትዮጵያን መጻኢ እድል እና የልጆቻችንን ተስፋ በከፍተኛ ደረጃ የሚወስኑ ናቸው። ከዚህ ጋር ተያይዞ ፕሮጀክቶች የቆሙ ተብሎ ስኳር የተገለጸው የስኳር ፋብሪካዎች የሚከታተለው ቋሚ ኮሚቴ ይህንን ጉዳይ እንዲያጣራ በዚሁ አጋጣሚ አደራ ማለት እፈልጋለሁ። ከለውጡ በኋላ ስኳሮች የሰራተኛ ደሞዝ መክፈል ያልቻሉ፣ ለምሳሌ ወንጂ የሰራተኛ ደሞዝ መክፈል አቅቷቸው በሪፎርሙ ምክንያት ትርፋማ መሆን ብቻ ሳይሆን ለዓመታት የቆመውን ደስታ ከረሜላ ፋብሪካም ጭምር ማምረት ጀምረዋል። ብዙዎቹ ላይ የተሰራው ስራ እውነት ለመናገር በጣም አስደሳች ነው። የሚቀር ስራ ግን አለ፣ አልተሟላም። አንዳንዱ ፋብሪካ ዝም ፖለቲካል ዲሲሽን ስለሆነ ምንም በማይመቹ ቦታዎች ላይ የተወሰኑ ፋብሪካዎች አሉ፣ ወደፊትም የማይቀጥሉ ማለት ነው። ወይ በቂ ውሃ የሌለ ወይ በቂ አፈር የሌለ ዝም ብሎ ለይድረስ ብቻ በየክልል ስኳር ፋብሪካ ተብሎ የተፈጠረ ችግር አለ። እየተቻለ ደግሞ ይቀሩ አሉ። ከዛ አንፃር ቋሚ ኮሚቴው እንዲመረምር አደራ ብቻ ነው የምለው። ትልቅ ስራ ተሰርቷል። ይሄንን ስራ እንዲሁ በለሆሳስ አቅሎ ማለፍ ጥሩ አይመስለኝም። ኮሪደር በሚመለከት የኮሪደር ዴቨሎፕመንት ዋና እሳቤ ስለ ስፔስ እና ስለ ጊዜ ያለን ምልከታ መቀየር ነው። ስፔስ እና ጊዜን ያልተገነዘበ ሰው እና ማህበረሰብ የተሳለጠ ልማት እና የተሳካ ስራ ሊሰራ አይችልም። እኛ እንደምታውቁት ሳሎን ማሰማመር እና ጓሮ ማቆሸሽ ቋሚ የሆነ ልምምዳችን ነው። ሳሎናችን ሶፋ ብቻ ነው፣ ጓሮአችን ደግሞ የተጠረገው ነገር ሁሉ የሚከማችበት ነው። ይሄ ካልቸር
አደገኛ ስለሆነ ስፔስንና ጊዜን መጠቀም እንድንችል ነው። ስለምንኖርባቸውና ስለምንጋራቸው ቦታዎች ዕውቀት ኖሮን በንጽህና ይዘን መስራት እንድንችል ከፍተኛ የአቲቲዩድ ቼንጅ ያመጣ ስራ ነው። ማንኛውም ልማት በተደጋጋሚ እንዳነሳሁት ክሪኤቲቭ ዲስትራክሽን ያስከትላል። ክሪኤቲቪቲ ዲስትራክሽን አለው። ዝም ብሎ እንዲሁ የሚፈጠር ነገር የለም። በበሬ እያረሰ የከረመ ህዝብ ትራክተር ሲመጣ የሚተወው ልምምድ እንዳለ ግልጽ ነው። በከተማ ውስጥ በየመንገዱ ዝም ብሎ ቆሞ መሽናት የተለመደ ከሆነ ሽንት ቤት ሲሰራ ይቀራል። እሱ ሽንት ቤት እየፈለጉ መጠቀም የግድ ይሆናል። የሚቀየሩ ባህሎች አሉ። ሰው ደግሞ ከልማዱ ጋር ለመፋታት ይቸገራል። የለመደውን ነገር ለመተው ይቸገራል። ነገር ግን ኮሪደር በጣም ከፍተኛ የፈጠራ አቅም እና የኑሮ ዘዬ ለውጥ እያመጣ ነው። እንደኔ የማየት እድል ካላችሁ አላቅም። በየቦታው ሲሄድ የኢትዮጵያ ወጣቶች ምን ያክል ነገር እየፈጠሩ እንዳሉ ሳይ በጣም እደነቃለሁ። ይሄ አቅም እኛ ውስጥ አለ ወይ? ከውጮች ጋር ጀምረን የውጮች አቅቷቸው ሎካል ኮንትራክተር ወስዷቸው አሳምረው የሰሯቸው ስራዎች አሉ። ለምሳሌ ሪቨርሳይድ ብዙ አቅሞች እንዲወጡ እያስቻለ ነው። ባለፈው እንዳነሳሁት መላው የኢትዮጵያ ሕዝብ ከሞላ ጎደል ወንዶች፣ ሴቶቹን ብዙ አይመለከትም፣ የአፍሪካ ዋንጫ የዓለም ዋንጫ ባየ ቁጥር የማይቀና የማይንጨረጨር ሰው የለም። ኳስ ላይ ቀረም ብሎ አዲስ አበባ ውስጥ ከ1000 በላይ ነው ሚኒ ስታዲየም የገነባ ነው። ከ1000 በላይ ምን ማለት ነው ይሄ? ወጣቶችን ከጫት ላይ ተሻምተን አውጥተን ኳስ ሜዳ እያስገባናቸው ነው። ከሺሻ ላይ ተሻምተን አውጥተን ኳስ ሜዳ እያስገባናቸው ነው። አንዳንድ አባቶች ጎልማሶች ከስራ መልስ ከጓደኞቻቸው ጋር ከዚህ ቀደም ወደ ድራፍት ቤት የሚሄዱ እየተደራጁ ማታ ማታ ኳስ ጨዋታ ጀምረዋል። ከድራፍት ቤት ተሻምተን እያወጣን ነው ዜጎችን። አባትና ልጅ፣ አያቶች ከልጆቻቸው ጋር በየመንገዱ ወቅ ማድረግ እየታየ ነው። የቤተሰብ ቁርኝት እያሳደገ ነው ያለው። አስተውላችሁ ከሆነ አላቅም፣ በተለይ መካከለኛ ገቢ ያላቸውና ከዚያ በላይ ልጆች በግቢ ውስጥ ታስረው የሚውሉ ፊልምና ጌም የሚያዩ የኢትዮጵያን ባህል እና አብሮነት እያጡ የነበሩ አሁን ወደ ሜዳ እየወጡ ነው ያሉት። ዝም ብሎ ኮሪደር ሲባል የሚታይ ነገር ብቻ አይደለም፣ ማህበረሰብ የሚሰራ ጉዳይ ነው። ይሄንን ለመገንዘብ ለተከበረው ምክር ቤት ብዙ መግለጽ ያለብኝ አይመስለኝም፣ የሚታይ ጉዳይ ስለሆነ። ሜዳዎቹ በእኔ እምነት በሚቀጥሉት 10 ዓመታት ካለምንም ጥርጥር የኢትዮጵያ ብሔራዊ ቡድን መልካም ተጫዋቾች እንደሚያስገኝ ጥርጥር የለኝም። ምክንያቱም ልጆቹ ቦታ ካገኙ ብቃት አላቸው። ሳንሰራ ነው እንጨድ ያልነው ከዚህ ቀደም። አሁን ደግሞ ዘርተናል። ያን አበክረን ከቀጠልንበት ውጤቱን አብረን እናያለን። ይሄ ነገር በስፋት ኢትዮጵያ ውስጥ የትውልድ ስነልቦናን እያከመ ያለ ስራ ነው። ሲወጣ የጸዳ ነገር ማየት፣ ሲወጣ ወክወይ ማየት፣ ስንመለስ መጨለም የነበረውን የስነልቦና ስብራት እያረቀ እያከመ ያለ ጉዳይ ነው። የትም ዓለም ሄደን ስንመለስ የሚጠብቀን ጨለማው አዲስ አበባ ነበር፣ አሁን አይደለም። የትም ዓለም ደርሰን ስንመጣ የትም በማያሳፍር ደረጃ ብርሃን ያለው የሚታይ ከተማ እየፈጠረ ነው። ይሄ ማንም ሰው የሚናገረው ጉዳይ ነው። አሁን አዲስ አበባ ውስጥ ያለውን ወይም ከተሞች ውስጥ ያለውን ልማት ማስረዳት ሳይሆን መከራ የሆነብን እንደዚህ ያለውን ተአምር በዚህ አጭር ጊዜ እንዴት ሰራችሁት፣ ገንዘቡ ምናምን የሚባል ጥያቄ መመለስ ነው ድካም የሆነብን። ስራውማ ተረጋገጠ። ይህንን ለማየት ሰሜን አካባቢ የምትሄዱ የፓርላማ አባላት ባህር ዳርን ብታዩ፣ ጎንደርን ብታዩ፣ ደሴን ብታዩ ይታያል ጅምር ስራዎች። ወልዲያም አለ፣ ሌላም ቦታ አለ። ግን ዋና ዋናዎቹን ለማንሳት ወደ ምስራቅ ብትሄዱ ጅጅጋ ላይ፣ ሐረር ላይ፣ ድሬዳዋ ላይ፣ ማያ ላይ ይታያል። የሐረር ከተማ ከፍተኛ ቱሪስት የመሳብ አቅም አላት። የሐረር ህዝብ የምታውቁት ነው። አሁን የተጀመረው የኮሪደር ልማት በርካቶችን ወደዛ እየወሰደ ነው ያለው። የሚቀር ስራ አለ። በቂ ሆቴሎች የሉም፣ እንሰራለን። ነገር ግን
በነበረው የተጀመረው የኮሪደር ስራ በርካቶች እየጎረፉ ይገኛሉ። ወደ ደቡብ ቢኬድ ሐዋሳ ላይ፣ አርባ ምንጭ ላይ፣ ሆሳና ላይ፣ ሮቤ ላይ የተጀመሩ ስራዎች፣ ሌሎች ከተሞች ብዙ ይኖራሉ። ወደ ምዕራብ ቢኬድ ጅማ፣ ነቀምት፣ አምቦ፣ ሌሎችም በጣም በርካታ ከተሞች ውስጥ እንቅስቃሴ አለ። በዛው ልክ ስራ አለ፣ በዛው ልክ ፈጠራ አለ ማለት ነው። ባሌን በሚመለከት እግረ መንገድ ለተነሳው ጥያቄ ሁሉንም ሀሳብ ተቀብዬ አንድ ጉዳይ ግን ማስተካከያ ይፈልጋል። የባሌ ሕዝብ ለመንግስት ምስጋና እንዳደርስ ጠይቆኛል ያሉት ስህተት ነው። የምናመሰግነው እኛ ነን። ባሌ ምን አግኝቶ ያመሰግናል? እኛ ግን መደነቅ አለብን። ባሌ ውስጥ ከ2000 ሄክታር በላይ ናሽናል ፓርክ ያልነካ መንገድ የሌለው መብራት የሌለው ጀግና ሕዝብ ያለበት ቦታ እኛ እናመስግነው እንጂ ምን አግኝቶ ባሌ ያመሰግናል? ያን የሚያክል ጫካ መጠበቅ አንቲንከብል ነው። በዚያ ደህንነት ውስጥ ግን ጨዋ ስለሆነ ጀግና ስለሆነ የባሌ ሕዝብ የጋራ የሆነ ሀብት አይነካም። እዛ ዲንሾ የሚታዩ እንስሳቶች ለምን ሌላ ቦታ አይታዩም? የባሌ ሕዝብ አስደማሚ ሕዝብ ነው። በእርግጥ አስደማሚ በረከትም ተሰጥቶታል። ኢትዮጵያ ውስጥ የትኛውም ስፍራ የባሌን ያክል ሀብት የለውም። የትኛውም ስፍራ የባሌን ያክል ደግሞ ምንም ነገር ያልተሰራበት ከባቢ የለም። እና እኛ ነው የምናመሰግነው ሕዝቡን በዚህ ሁሉ ችግር ውስጥ ያን የሚያክል ሀብት ጠብቆ በማቆየቱ። ሁለተኛው የሚደንቀኝ ነገር የሶፍ ዑመር ኬቭ በሚመለከት ኢትዮጵያውያን የተከበረው ምክር ቤት ይሄንን ጉዳይ በአዋቂዎች በምሁራን እንዲመራመር ሄዶ እንዲያይ እንዲጠይቅ አደራ ማለት እፈልጋለሁ። የሶፍ ዑመር ዋሻ በጀግኖች የኢትዮጵያ አንሴስተርስ ተፈጥሮን ቤዝ አድርጎ በከፍተኛ ድካም የተሰራ ስራ ነው። ነገር ግን ኢትዮጵያውያን ያንን ቦታ ለማራከስ ካላቸው አቋም ውሃ የፈጠረው ዋሻ ብለው ትተውት ነበር። ውሃ አልፈጠረውም። ታሪኩ እንደሚያመለክተው ሶፍ ዑመር ከነበራቸው ሕዝብ ጋር ውሃ ገድበው ዳይቨርት አድርገው የሰሩት የሚያገናኘው ቦታም አስደማሚ ነው። ማጣራት ይፈልጋል እንጂ እስከ ሶማሊያ ጫፍ እስከ ፖርት የሚሄድ ነው ዋሻው። እዛ የሚቀር አይደለም። በሱ በኢታሊ ወረራ ጊዜ በዛኛው ጫፍ ያለው በከፍተኛ ደረጃ ዳሜጅ ደርሶበታል ይባላል። ከሶፍ ዑመር አካባቢ ውጭ በርካታ ባሌ ውስጥ ዋሻዎቹ ይታያሉ። ግን ስንሰማ የከረምነው ውሃ የፈጠረው ዋሻ የሚል ነው። ውሃ አዳራሽ አይፈጥርም። አዳራሽ አለው ቦታው፣ መስገጃ ቦታ አለው ቦታው። ይሄ ባሌ ዋሻ ስራ በሰሜንም አለ። የሚያሳዝነው ነገር የተከበረው ምክር ቤት የኢትዮጵያ ሕዝብ እንዲገነዘብ የምፈልገው የኢትዮጵያ ሳይሆን የዓለም ስልጣኔ ጅማሮ ድንጋይ ነው። ማረጃው ድንጋይ ነው። ማረሻው ድንጋይ ነው። መግደያው ድንጋይ ነው። ሰው የሚያውቀው ድንጋይ ነው። ልክ እንደዛ ኮምፒውተር ነው የሚባለው። የሰው ዕውቀቱ ድንጋይ ነው። ሰው ከድንጋይ ጋር ነው ብዙ ነገር የሰራው የፈጠረው። አንዳንዶች ያን የድንጋይ ስራ አድንቀው አክብረው ለዓለም ነግረው ፒራሚድ ብለው መከበሪያቸው ሲሆን እኛ አንዱ የአንዱን ሲያራክስ መጥፊያችን ሆነ። እኔ እንደ መነሻ የምወስደው የሶፍ ዑመር ዋሻ በዓይኔ ሳየው ተፈጥሮ